ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ ስለ ፎሮፎር ነው የምነግራችሁ። ከዚህ ጉዳይ ጋር በተያያዘ የምጠይቁኝ ጥያቄዎች ነበሩ። ፎሮፎር ያስቸግረኛል፣ ምን ላድርግ፣ ፎሮፎር አልጠፋ አለኝ፣ እንደዚህ አይነት ነገሮችን ብዙ ጊዜ ትጠይቁኛላችሁ። ስለዚህ ዛሬ ፎሮፎር ምንድን ነው፣ የፎሮፎር አይነቶች፣ ፎሮፎር በምን ይመጣል፣ ሕክምናውስ ምን ይመስላል የሚሉትን ነገሮች ሁሉ አያይዤ የምነግራችሁ ይሆናል ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህን መረጃም ደግሞ ላይክ፣ ሼር አድርጋችሁ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። እንግዲህ ስለ ፎሮፎር ስናይ ሁለት አይነት ፎሮፎር ነው በዋናነት ያለው። ይሄ አነስተኛ ደረጃ ያለው ፎሮፎር እና ከፍተኛ ደረጃ ያለው ፎሮፎር ብለን ፎሮፎርን ለሁለት እንከፍለዋለን። አነስተኛ የምንለው የራስ ቅል ላይ ብቻ የሚወጣና ብዙ ሰው ላይ የሚከሰተው የፎሮፎር አይነት ነው። ነገር ግን ከፍተኛ ደረጃ የምንለው ደግሞ ፎሮፎር አለ። ይሄ ከፍተኛ የምንለው ብዙ ጊዜ በጆሮ አካባቢ፣ በቅንድብ፣ በደረት አካባቢ ላይ ሰፊ ሆኖ የሚከሰትበት ሁኔታ አለ። ነገር ግን እንዳልኳችሁ ብዙ ጊዜ አሁን ፎሮፎር ብዙ ሰው ፎሮፎር ወጣብኝ፣ ፎሮፎር አስቸገረ የሚለው ይሄ አነስተኛ ደረጃ ፎሮፎር የምንለው ወይንም በራስ ቅል ላይ ብቻ የሚከሰተው ነው። በነገራችን ላይ ከፍተኛ ደረጃ ያለው ፎሮፎር ብዙ ጊዜ የሚከሰተው ከተጓዳኝ የጤና ችግሮች ሲኖር ነው። ለምሳሌ ኤችአይቪ በሚኖርበት ጊዜ ሊከሰት ይችላል። ስር የሰደደ የጉበት ህመም ካለ፣ እንደዚሁም በመጠጥ ምክንያት የሚመጣ የጣፊያ ህመም ካለባችሁ፣ ፓርኪንሰንስ ወይንም ይሄ የሚጥል ህመም ካለ፣ የስነ አእምሮ ችግር ካለ፣ የነርቭ ህመም ካለ፣ እንደዚህ አይነት ህመሞች ብዙ ጊዜ ከፍተኛ ደረጃ ያለው ፎሮፎር እንዲከሰት ሊያደርጉ ይችላሉ። ይሄንን ነገር በደንብ ማወቅ መቻል አለባችሁ። በነገራችን ላይ ፎሮፎር በአንድ ምክንያት ብቻ አይመጣም። በጣም በብዙ ምክንያቶች ፎሮፎር አንድ ሰው ላይ ሊከሰት ይችላል። በነገራችን ላይ ይሄ ፎሮፎር አምጪ እጢዎች ሁሉም ሰው ላይ አለ። ሁላችንም ላይ ፎሮፎር አምራች እጢዎች አሉ። ነገር ግን ፎሮፎር በዚህ በቆዳ በሰውነታችን ላይ እንዲጨምር ወይንም ፎሮፎር እንዲወጣብን የሚያደርጉ ታዲያ ሌላ ምክንያቶች አሉ። እነዛን ልንገራችሁ። አንደኛው የስብ መጠን መጨመር ነው። ሰውነታችሁ ላይ የስብ መጠናችሁ ከፍ እያለ ሲሄድ የተከማቸ ስብ ሰውነት ላይ በሚኖር ጊዜ፣ ሆድ አካባቢ ቦርጭ፣ እንደዚሁም ደግሞ ልብ፣ ጉበት አካባቢ የስብ ክምችት በሚኖርበት ጊዜ፣ የደም ቧንቧ ላይ የሚለጠፉ ስቦች በሚኖርበት ጊዜ ይሄ የስብ መጨመር እነዚህ ፎሮፎር አምጪ እጢዎች በሰውነታችሁ ላይ ተያይዞ እንዲጨምር ያደርጋል። ይሄ ፎሮፎር እንዲወጣባችሁ ያደርጋል። ሌላው የምትጠቀሟቸው ቅባቶች እንግዲህ ለቆዳችሁ ተስማሚ ያልሆኑ ቅባቶችን ከእናንተ ከቆዳ ታይፕ ጋር የማይሄዱ አይነት ቅባቶችን የምትጠቀሙ ከሆነ እንግዲህ ፎሮፎር ሊወጣባችሁ ይችላል። ሌላው ደግሞ የቫይታሚኖች እጥረት፣ ለምሳሌ ቫይታሚን ቢ2፣ ቫይታሚን ቢ3፣ ቢ6 እጥረት ካለ፣ ዚንክ በዋናነት እጥረት ካለ፣ እነዚህ እጥረቶች ሰውነታችሁ ላይ የሚኖሩ ከሆነ እነዚህም በራሳቸው የዚህ የፎሮፎር ችግር ሊያመጣባችሁ ይችላል። በነገራችን ላይ ከዚህ ከፎሮፎር ጋር ተያይዞ በጣም ስህተት የሆኑ አመለካከቶች አሉ። ለምሳሌ በንጽህና ጉድለት የሚመጣ የሚመስላቸው ሰዎች አሉ። ፎሮፎር በንጽህና ጉድለት የሚመጣ ነገር አይደለም። ንጽህናችሁን በደንብ እየጠበቃችሁ ነገር ግን ፎሮፎር ሊወጣባችሁ ሊያስቸግራችሁ ይችላል። ይሄ ከንጽህና ጉድለት ጋር የሚያያዝ ነገር አይደለም። ሌላው ደግሞ የተዛባ አመለካከት ምንድነው? ከሰው ወደ ሰው ይተላለፋል የሚል እምነት። ይሄም በፍጹም ፎሮፎር ከሰው ወደ ሰው አይተላለፍም። ይሄንን ነገር ማወቅ አለባችሁ። በንጽህና ጉድለትም አይመጣም። ከሰው ወደ ሰውም ፎሮፎር አይተላለፍም። ይሄን ልታውቁ ይገባል። ሌላው ምነግራችሁ ምንድነው? ይሄ ዝቅተኛ ፎሮፎር ብዙ ጊዜ ምንም አይነት የህመም ስሜት ላይኖረው ይችላል። በቆዳችሁ ላይ የሚያመጣው ምንም አይነት ህመም ላይኖር ይችላል። ኖርማሊ ራስ ቅላችሁ ነጭ ሊሆን ሊፈረፈር እንደዚህ ይችላል እንጂ የሚያመጣው የህመም ስሜት አይኖርም። ነገር ግን ከፍተኛ ደረጃ የደረሰ የፎሮፎር አይነት በሚሆንበት ጊዜ የተለያዩ ችግሮች ሊያመጣ ይችላል። ለምሳሌ ይሄ ፎሮፎር የተለጠፈበት ቅርፊቱ እየተላጠ ሊነሳ ይችላል። በኋላም እዛ አካባቢ ላይ የመቅላት የማሳከክ እንደዚህ አይነት ስሜቶች ሊኖሩት ይችላሉ። ይሄንን እጅግ በጣም
ልታውቁ ይገባል ማለት ነው። በነገራችን ላይ ይሄ ከፍተኛ ደረጃ ያለው ፎረፎር እንደነገርኳችሁ ቅንድብ፣ አፍ፣ ጆሮ፣ ደረት እንደዚህ አይነት ቦታዎች ላይም ተያይዞ ሊወጣባችሁ ይችላል ማለት ነው። ታዲያ መፍትሄው ምንድነው? ህክምናው ምን ይመስላል የሚለውን ነገር ስንመለከት መፍትሄው ላይ ስንገባ አንደኛውና ዋነኛው እንግዲህ ህክምናው እንደ ደረጃ ይለያያል። ይሄ ህክምና ተቋም ላይ ስትሄዱ ዝቅተኛ ደረጃ ያለው ነው ወይንስ ደግሞ ከፍተኛ ደረጃ ያለው ነው? በዛ እየጨመረ እየተስፋፋ የሚሄድ ነው አይደለም የሚለው ነገር መጀመሪያ በህክምና ይታያል። በኋላ በሐኪም ታይቶ ይሄ ኖርማሊ ቀላል የምንለው አነስተኛ የምንለው የፎረፎር አይነት ከሆነ የተለያዩ መድኃኒቶች፣ ቅባቶች፣ ሻምፖዎች አሉ። እነዛ እየታዘዙ ይሄዳሉ። ነገር ግን ከፍተኛ ደረጃ ላይ የደረሰ የፎረፎር አይነት ከሆነ የጨረር ህክምናም እንደዚሁ ሊደረግ ይችላል። ይሄ እንደ አይነቱ ተለይቶ የሚታይ ይሆናል። በቅባት በሻምፖዎች ብቻ የምትታጠቡባቸው ሻምፖዎች ይታዘዛሉ፣ ቅባቶች ይታዘዛሉ። በዛ ብቻ የሚጠፋ ከሆነ ይጠፋል፣ ካልሆነ መድኃኒት ይታዘዛል። ካልሆነ ከፍ ያለ ከሆነና የጨረር ህክምና የሚያስፈልገው ከሆነ የጨረር ህክምና እንድታገኙ ያደርጋል። ነገር ግን በዋናነት አሁን አብዛኛውን ሰው ላይ የሚታየው ይሄ ዝቅተኛ ደረጃ ላይ ያለ የፎረፎር አይነት ነው። ይሄ ደግሞ የጸረ ፈንገስ ባህሪ ያላቸው ሻምፖዎችን መጠቀም ትችላላችሁ። በውስጣቸው የጸረ ፈንገስ ያላቸው ሻምፖዎችን ቢያንስ በሳምንት 2 ጊዜ በዛ መታጠብ። አሁን ይሄ የጸረ ፈንገስ ባህሪ ያላቸው ሻምፖ ትገዙና በሳምንት 2 ቢያንስ ለ10 ደቂቃ እነዚህን ሻምፖዎች እየተቀባችሁ የራስ ቅላችሁን ቀስ እያደረጋችሁ እያሻችሁ 10 ደቂቃ ማቆየት፣ ከዛ በኋላ መታጠብ። ቢያንስ በሳምንት 2 ጊዜ እንደዚህ ብታደርጉ ይሄ በፈንገስ የራስ ቅል ላይ የወጡ ፈንገሶችን የሚያጠፉ ሻምፖዎች ስለሆኑ ይሄ ቀስ እያለ እነዚህ ፎረፎሮች ከራስ ቅላችሁ ላይ እየጠፉ ይሄዳል። ነገር ግን እዚህ ጋር በደንብ ማወቅ ጥንቃቄ ማድረግ ያለባችሁ ፎረፎሩ ማሳከክ ካለው በጣም የሚያሳክካችሁ ከሆነ እየቀላ የሚሄድ ቀስ እያለ ደግሞ መግል እየያዘ የሚሄድ እንደዚህ አይነት ባህሪያቶችን እያሳየ የሚሄድ ከሆነ ችላ ማለት የለባችሁም። ህክምና ተቋም መሄድና አስፈላጊውን ህክምና ማግኘት አለባችሁ። ይሄ አሁን ከላይ በሻምፖ ብቻ እየታጠባችሁ ሞክሩት እዩት ያልኳችሁ ማሳከክ ከሌለው መቅላት፣ መግል መያዝ እንዲህ አይነት ነገሮች ከሌሉት ብቻ ነው። ነገር ግን እንዲህ አይነት ምልክት የሚያሳይ ከሆነ ህክምና ተቋም ሄዳችሁ አስፈላጊው ምርመራ ተደርጎ አስፈላጊው መድኃኒት መታዘዝ አለበት ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁ ደግሞ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሁሌም እንደዚህ አይነት አስተማሪ ትምህርቶችን በዚህ ቻናል ላይ እንማማራለን፣ እንለዋወጣለን እና ሰብስክራይብ ብታደርጉ መልካም ነው። ቪዲዮ ስለቅ ደግሞ ቶሎ እንዲደርሳችሁ የደውል ምልክቷን ኦል የምትለው ላይ ማድረግ አትርሱ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ አስተማሪና ጠቃሚ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ